ህዝቤ ያመልከኝና ያገለግለኝ ዘንድ አለው ለፈርዖን ምን በላለው ለቃቃለው። አንተ የሆነ ሁለት ሶስት ሆነው እኮ ነው የመጡት። እግዚአብሔር እንደዚህ ይላል፣ ሰራዊት የላቸው ምን የላቸው በትር ይዞ ነው የመጣው። አንተ እረኛ እኮ ነው ሰውዬው፣ ከገጠር ነው የመጣው ሰውዬው። መጣና እንደዚህ ይላል የሰራዊት ጌታ እግዚአብሔር አለ። እግዚአብሔር እንደዚህ ይላል ህዝቤን ለቃቅ በለው። እስቲ ህዝቤን ማነው አምላኬ? እግዚአብሔር ይባላል አለው። ሲለው ጊዜ አለው ምንድነው ምልክቱ ሲለው ጊዜ በትሩን አነሳና ይኸውልህ ተመልከት ብሎታል። ማን ልበል ሲለው ያለ የነበረ እግዚአብሔር በለው። ካልገባው ደግሞ አስረዳዋልና በትሩን ብብት ውስጥ ከተተው። ሲያረጋው ለምጾ ነው ተአምራት የሚያደርግ ነው አለ። ከዛ እንዲያረጋ ሲያለው ሲፈውስ ደግሞ አየሁ። ይሄንንማ የኔማ ማለክቶች ያደርጋሉ አለ። ከዛ ና እስቲ አንተ አለው ዛር ና አንተኛው መጣ እስቲ ድግምቱ ና የሰሜን የደቡቡ ና እስቲ ሲያርግለት ጧ ሲያርግ አንተ እነሱም ይችሉበታል። ከዛ ሙሴም ሲያርግ እነሱም ያደርጋሉ። ይሄ ተወዳዳሪ ተመሳሳይ መንፈስ አለ አሁን ኢትዮጵያ ውስጥ የግዚአብሔር የሚመስል ባፍንጫው ይደፋል። መጨረሻ ላይ ምን አረገ መሰላችሁ? እግዚአብሔር ሾክ አለው በጆሮ። እነሱም በትር አላቸው። አንተ በትሩን ጣለው አለው። ሲጥለው እባብ ሆነ። ወይ ይሄንንም እናረጋለን ብሎ እነሱ በትሩን ጣሉ። ልክ ሲጥሉ የሱ እየሄደች የነሱ ምን አረገች? በትር ዋጥ አረገች። ዋጥ ባዶ እጃቸውን አስቀረ። ኢትዮጵያ ላይ መተቱ ይመታል፣ አስማቱ ይመታል፣ አስመሳይ መንፈስ ይመታል፣ ሐሰተኛው ይመታል። ብቻውን ኢየሱስ ይነግሳል። እግዚአብሔር ህዝቡን ሊያስለቅቅ ሲል ያደረገው አንድ ነገር ነው። ምን አለው? ነውር የሌለበት ጠቦት ይምጣና በእያንዳንዱ ቤት ላይ ምን ይደረጋል? ይታረዳል። ከዛ ደሙን መርጨት ደግሞ ምን ይደረጋል አለ? በዚህ በጉበኑ ላይና በቤቱ ጎን ላይ እርጭት አለ። ከዛ በኋላ ፋሲካን አድርጉልኛል።